አርቴታ ምርጫዎች አሉት። የፍጥነት ተጫዋች መጠቀም ይችላል። ማርቲኔሊ ለመልሶ ማጥቃት የሚሆን ልክ እንደዚህ ሰፊ ስፔስ ሲያገኝ አደገኛ ሊሆን የሚችል በቻምፒየንስ ሊግም ሪካርዱ የተሻለ የሆነ ከፕሪሚየር ሊግ ይልቅ በፕሪሚየር ሊግ 1 ጎል ብቻ ነው ያስቆጠረው። በቻምፒየንስ ሊግ አሁን ቦታውንም አጥቷል፣ አይሰለፍም። ግን ከመጀመሪያዎቹ 7 ጨዋታዎች 6ቱ ጨዋታዎች ላይ ጎል አስቆጥሮ ነበር። አምናም ፈትኖት ነበር ሀኪሚን። ስለዚህ እሱን ነው የሚመርጠው ወይስ አሁን ሰሞኑ እንደገና ወደ ፎርም እየተመለሰ ያለውን ሊያንድሮ ትሮሳርን ወይስ በማንቸስተር ሲቲ ጨዋታ እንዳደረገው ኤዜ ነው እዛ ቦታ ላይ የሚጠቀመው የሚለው ወሳኝ ነው። አሁን እንደ ፔዤ ግልጽ አይደለም የአርሰናል 11 የትኛውን ተጫዋች ነው የሚጠቀመው የሚለው። አርሰናል በጨዋታው ላይ አርቴታ በጨዋታው ላይ ስለ ፔዤ ባለው ግምገማ ላይ የሚወሰን የበለጠ ናቹራል ፊት ይመስላል ማርቲኔሊ ከፍጥነቱ አንጻር፣ ኤዜም ትሮሳርም የእሱ አይነት ተመሳሳይ ፍጥነት ስለሌላቸው። ይሄ ግን ስለ ኤዜ ሚናም ይነግረናል። ለምሳሌ ኤዜ ግራ ላይ ካልጀመረ መሀል ላይ መጀመሩ እንጠራጠራል። ከቤንች ሊነሳ ይችላል። ለምን ኦደጋርድ ይሳለፋል፣ ምንም ጥያቄ የለው። ራሱም ሚኬል አርቴታም ስለ ኦደጋርድ የሚሰጠውን አስተያየት ካየሽ ቡድኑን አጣብቆ የሚይዝ ግሉ ይለዋል እና ለትልቅ ጨዋታ በተለይ ኮንትሮል ለምትፈልጊበት ጨዋታ ከኳስም ጋር የቡድኑ ዋናው ክሬቲቭ ተጫዋች ነው። በነገራችን ላይ በ90 ደቂቃ ሬሾ ከፕሪሚየር ሊግ ኤሊት የፈጠራ ተጫዋቾች መካከል አንደኛው ነው በዚህ ውድድር ዘመን። ችግሩ ጥቂት ጨዋታ ነው የተጫወተው። ስለዚህ ጠቅላላ ቁጥሩ ዝቅ ያለ ነው። 6 አሲስት ብቻ መሰለኝ ያለው፣ ግን ስንት ጨዋታ ነው የተጫወተው? 2 በበርንሌ ጨዋታ ላይ እንዳደረገው 2ቱን 10ዎች ግን አንድ ላይ ይጠቀማል፣ 2ቱን 8ዎች ግን አንድ ላይ ይጠቀማል ብዬ አልጠብቅም። ወይ ሉዊስ ኬሊ ወይም ዙቢሜንዲ መጀመሪያ አሰላለፍ ውስጥ መካተታቸው አይቀርም። ከዛ ውጪ በአጥቂ ቦታ ላይ ነው እንግዲህ ትልቁ ውሳኔ። ቪክቶር ዮኬሬስ ነው ወይስ ካይ ሃቨርትዝ ነው? አሁን የሲቲውን ጨዋታ እንደገና እንደማጣቀሻ የምንጠቀምበት ከሆነ ሃቨርትዝ ነው ያንን ጨዋታ የጀመረው። ሃቨርትዝ ሲኖር ለአርሰናል የሚሰጠው ጥቅም አርሰናል የበለጠ ኳስ እንዲቆጣጠር፣ የበለጠ በላይኛው የሜዳ ስፍራ እንዲጫወት፣ የበለጠ ሌሎች ተጫዋቾችን ወደ ጨዋታው ማስገባት፣ የበለጠ የተሻለ ፕሬስ ማድረግ ምናምን ይችላል። ምክንያቱም አማካይ የሆነ አጥቂ ቦታ ላይ የሚጫወት ተጫዋች ስለሆነ። ዮኬሬስ ደግሞ ደንበኛ አውት ኤንድ አውት 9 ነው። የበለጠ የጎል አደገኝነት ያለው ነው። የበለጠ ጎል የሚያስቆጥረውም ተጫዋች ነው። 21 ጎሎች በሁሉም ጨዋታዎች አስቆጥሯል በዚህኛው የውድድር ዘመን። ግን በመልሶ ማጥቃት የሚጫወቱ ከሆነ ምናልባት ዮኬሬስ የበለጠ አደገኛ ተጫዋች ሊሆን ይችላል። የዮኬሬስ ችግር የሃቨርትዝ አይነት ቴክኒካዊ ችሎታ ያለው ተጫዋች አይደለም። ሙቭመንቱ እየተሻሻለ ነው። በቅርብ ጊዜ ከአትሌቲኮ ማድሪድ ጋር 11 ኪሎ ሜትር ሮጧል። ከፉላም ጋር 3ቱን ጎሎች ላይ ተሳትፏል። በሙቭመንቱም በኩል የመሻሻል ምልክቶች ያሉት ተጫዋች ቢሆንም አትሌቲኮ ማድሪድን ሲያሸንፉ እሱ ወደ መስመር ያደረገው ሩጫ ነው ለቡካዮ ሳካ ጎል መቆጠር ምክንያት የነበረው። የትኛውን ፕሮፋይል ይመርጣል? ሃቨርትዝ የበለጠ የትልልቅ ጨዋታዎች ተጫዋች ነው። በ2021 የቻምፒየንስ ሊግ ፍጻሜ እንደምታስታውሹ ቼልሲ ማንቸስተር ሲቲን ሲያሸንፍ በሱ ጎል አማካኝነት ነው ያሸነፈው። ፊት ከሆነ ከጉዳት ነጻ ከሆነም አርቴታ ከዮኬሬስ ይልቅ እሱን የሚመርጥ ይመስላል። ግን ይህም በጣም ወሳኝ ይመስለኛል የትኛውን ተጫዋች ነው የሚጠቀመው የሚለውን። ከሁሉ በላይ ግን የባላንስ ጥያቄ በጣም ወሳኝ ነው ለእኔ። አንዳንድ ጨዋታዎች ላይ የበለጠ ቴክኒካዊ ተጫዋቾችን ይጠቀማል። ስለዚህ በቂ የማጥቃት ቀስት ይጎሏል ቡድኑ በቂ ሯጮች በማይኖሩበት ጊዜ። አንዳንድ ጨዋታዎች ላይ ደግሞ ሁሉንም ሯጮች አይጠቀምም። ነገር የግራ መስመር ቦታ ላይ ከሞላ ጎደል ከትሮሳርና ከኤዜ በአብዛኛው ትሮሳር በቀኝ በኩል ሳካ መጀመሩ አይቀርም። ግን ሳካን ሰፈር የሚያደርግበት ነገር አለ። ሞስኬራ የሚሰለፍ ቲምበር የሚሰለፍ ወይ ዙቢሜንዲ ለሁላችንም ሰርፕራይዝ በሚሆን ሁኔታ ይጀምር ከቤን ዋይት የሚያገኘውን አይነት ሊንክ አያገኝም። እሱ ደግሞ ትልቅ እጦት ይመስለኛል። ስለዚህ በሁለቱም ቡድኖች በኩል በተለይ በአርሰናል በኩል ብዙ የሴሌክሽን ጥያቄዎች አሉ ይመስላል።